ጨረሽ? አዎ አባዬ ሚሳል እያለ ጋሼ ደህና ነህ? ሰላም ሰላም ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ነው ምሳሌ ድራማ ክፍል ስንት ነው? ክፍል 105ን እየላችሁ መጥቻለሁ። ላይክ እና ሼር በማድረጋችሁ አበረታቱኝ ማለት ነውና ዩቲዩብ ማናጀርንም ሼር ጎዲ ላይክ ጎዲ እያልኩኝ እንግዲህ አዲስ ቪዲዮ እየላችሁ መጥቻለሁ። ወደሚቀጥለው ተወካችን እንግዲህ ስንንተከተክ ማለት ነውና ወይዘሮ ሜላት አቶ ሞገስን በጣም እየተከታተለችው ነው። አቶ ሞገስ እንግዲህ በሕክምና ላይ ነው ያለው። ባለበት ቦታ ሄዳ ልታፈነው እየሞከረች ነበረ። ነገር ግን የሷ ማፈን ሊሳካም ላይሳካላትም ይችላል። ነገሮቹ ለሷ ትንሽ ከበድበድበድ ቢልም ነገሮቹ በጣም ማለት እንግዲህ የላካ ሰው አለ። ያው የላካ ሰው እከፍልሻለሁ እኔ አንቺ አሁን ችግር ላይ በወደቅሽበት ጊዜ ስለምረዳሽ አሁን አንቺ ይሄንን ስራ በደንብ ካልሰራሽ መኖርሽም ላንቺ ከባድ እስከሚሆን ድረስ ነው። ስለዚህ አሁን አንቺ እኔ የምልሽን ነገር ሁሉ ማስተካከል እንዳለብሽ ነው የምነግርሽ ብሎ አቶ ዝና እንግዲህ በግድ እያስገደዳት ነው። ሞገስ ባለበት ቦታ በተኛበት ቦታ ሞገስን አንቃ እንድታመጣለት እንድትገለው በጣም ሙከራ እያደረገች ነበረ። ግን ብትሸፋፈንም ባትሸፋፈንም ሞገስን ልታገኘውም አልቻለችም ነበረ። ነገር ግን መብራቱንም የሐኪም ቤት መብራቱንም ገብታ ብታጠፋም ባታጠፋም በጣም ትፈራለች። እሷ የገባችው የሆነ መድኃኒት ይዛ እንደገና ደግሞ ለአፈና ልትገለውም ከተመቻቻላት ነበረ። ነገር ግን ሁሉም ነገር አልተሳካላትም። እኔ በስተመጨረሻ ላይ ከዝና ጋራ ስትገናኝ ለዝና እንዲህ ብላ ነው መልስ የሰጠችው። እኔ በሁሉም ነገር ሞክሬ ነበረ። ስሞክርም ምንም ነገር እየተሳካልኝ ነገር እስከሌለ ድረስ እኔ ምንም ማድረግ እስከማልችል ድረስ ስለዚህ ምን ላድርግ ብለህ ነው አቶ ዝና? እኔ ሞገስ ጥበቃ አለው ይመስለኛል እንዴት ላድርግ ምን አድርግ ነው የምትለኝ ብላ ስትጠይቀው ነበረ። እንደዛ እርግታ ስትጠይቀውም አቶ ዝና እንግዲህ ምንም ቦታም አልሰጣትም። ካልሰራሽ አሁን አንቺ ደግሞ በጣም ትልቅ ችግር ላይ ነው ያለሽው። ካልሰራሽ ምንም ነገር ማግኘት እንደማትችይ ነው የምነግርሽ እያላት ነው። ስለዚህ እንግዲህ ምን ማድረግ እንዳለባት ምን እንዳጋጠማት እሷም ታውቀዋለች። ነገር ግን ነገሮቹ ሁሉ ቢበረቱም ነገሮቹ ሁሉ እንደምንም ሆኖ ነገሮቹን ለማስተካከል እየሞከሩ ነበረ። ነገር ግን ምንም አልተቻለም። እሷ በየሆስፒታሉ ሞገስን ለመፈለግ አሁን ደሃ ስለሆነች በስተመጨረሻ ላይ አማራጭ ሰጥቷት ነበረ። አማራጩ ምን የሚሆን ነው ይመስላችኋል ውድ ተመልካች? አማራጩ እንግዲህ በስተመጨረሻ ላይ እንዲህ አላት። አንቺ ምንም አማራጭ ስለሌለሽ የምልሽን ነገርም ስለማትሰሚኝም ስለማይሳካልሽም ያንቺ አማራጭ ምርጫ ሰጥቼሻለሁ። የምታደርጊውን ነገር አሁን ላንቺ በደንብ አስረግጬ ለመናገር እፈልጋለሁ ስላት ነበረ። እሺ ምንድነው ስትለው ነበረ። ነገሩ እንዲህ ነው። አንቺ ወደ
ብሩክ ካልተመለሽ ምንም ነገር የሚሳካልሽ ነገር የለም። ብሩክን እስከ ቤቱ ድረስ ያለው ንብረት ሙሉ በሙሉ ንብረቱ ስላለ ወደ ሞገስ እንድትመለሺ ወደ ብሩኬ እንድትመለሺ ነው የምነግርሽ ስል እንዴት አርጌ ነው ወደ ብሩኬ የምመለሰው? እንዴት ወደ ብሩኬ ተመለሺ ብለክ እንዴት ነው የምትመክረኝ? ያንተ ችግር ምን ነበረ ብላው ነበረ። ነገር ግን ያንቺ ችግርሽ እኮ አንቺ አሰሪም የምትችግረኛ ነሽ። የምትፈልጊው ብር ብቻ ነው። ብር ደግሞ ከየትም ሊመጣልሽ አይችልም። ያንቺን ምክንያት ምንም ነገር ሊገባንም አልቻለም። ምክንያትሽ ምንድነው? አላማሽም ምንም ነገር የታወቀ ነገር እስከሌለ ድረስ ግዴታሽ ነው ወደሱ መመለስ። ምክንያቱም ደግሞ አማራጭ የለሽም ሲላት ነበረ። ነገር ግን በጣም ደንግጣ ነው ዝም ያለችው። እሷና ኢፍራታ ደግሞ አብረው ቁጭ ብለው እየተነጋገሩ ነበረ። ኢፍራታም አንቺ ምንም ነገር መፍትሄ የለሽም፣ እኔ ቤት ቁጭ ብለሽ እኔ እኮ አስጠግቼሽ ነው ቁጭ ያረኩሽ፣ እኔ ቤት ቁጭ ብለሽ ይሄን አክል እኔን ለመናገር መፍት እንደሌለሽ ነው የምነግርሽ። አሁን ዝም ብለሽ ቁጭ በይ ስትላት ነበረ። ነገር ግን ያንቺን ስልክ ስጭኝ ልደውል። የት ነው የምትደውዩ ስትላት አንቺ የኔን ስልክ መስጠት ያንቺን ስልክ መስጠት አትፈልጊም ወይ? ለምንድን ነው እየጠየቅሽኝ? የት ነው የምትደውይ ብለሽ? አሁን እኮ አንቺ ያንቺ ነገር አይታወቅም። አንቺና መድብል አብራችሁ አውርታችሁ ነው ይመስለኛል ስትላት ነበረ። እኔና መድብልም አላወራንምም፣ ስልኬንምም ላንቺ ሰተሽ ሰው ጋር ደውለሽ እንድታወሪም ፈቃደኛ አይደለም ስትላት ነበረ። ታዲያ ምን ላድርግ? እኔ እኮ የለኝም፣ ብር ስለሌለኝ ነው። ስለዚህ ስልኬ ባይለንት ነው ስትላት እንደምንም እኔ እሞላልሻለሁ፣ ያንቺን ስልክ ምንም ችግር የለውም። ስለዚህ ባንቺው ስልክ ስሞላልሽ መደወል ትችያለሽ ስትላት ነበረ። ግን አንቺ ችግርሽ ምንድነው የተጠራጠርሽው? እንደዚህ አንቺ መናገር የማትፈልጊው ከሱ ብር በልተሽ ነው ወይ? ማለት መቼም እንግዲህ በብር ነው የተለከፈችው እንደ ተማሪ ማለት ነው። እና አንቺ ከሱ አሁንም ብር በልተሽ ነው ወይ? ብር አትበኝ፣ ስለ ብር አይደለም እየወራ ነው ያለነው ስትላት ነበረ። እንግዲህ ውድ ተመልካይ ተያይዟል ማለት ነው። እንግዲህ በጣም አሁን በስተመጨረሻ ላይ ሞገስም እንግዲህ ሆስፒታሉ ተኝቷል። እንደገና ደግሞ ብሩኬም ታሽቶ ወደ ቤቱ በሰላም ገብቷል። ቅድስትና ምሳሌ በጣም እልል እያሉ ነው። እንግዲህ ምንም ነገር እሱ በጣም ታሽቶ ስለመጣ ምንም ነገር መናገርም አይፈልግም። በጣም ብዙ መከራ ብሩኬ አይቶ ስለመጣ ብዙም ለምንም ቦታ እየሰጠ አይደለም። እንግዲህ ውድ ተመልካች ብሩኬ በጣም ከልጁ ጋር ስለተገናኘ ልጁ እንግዲህ ልጄን ስለጠበክልኝ በጣም አመሰግናለሁ መድብል ሲለው፣ እረ የምትመሰገን ሴት አለች፣ እኔ አይደለውም። ያችን ሴት ግን እንድታገባት እኔ እድርሃለሁ ሲለው ነበረ። ምንድነው የምታወራው መድብል ሲለው ነበረ። መድብል እንግዲህ አዎ እውነቴን ነው፣ በጣም ስለ ልጅህና ስለ አንተ 24 ሰዓት በጣም እያለቀሰችና እያዘነችና ስለ ልጅህ የምታወራው ልጅ አለችና እሷን ልጅ በጣም ነው የምታመሰግነት። እኔ ደግሞ እሷን ልጅ አንተን መዳር እፈልጋለሁ ሲለው ነበረ።
አይ ብሩክን የሆነች ልጅ መዳር እፈልጋለሁ ሲለው ነበረ። እኛም ጭምጭምታ ሰምተም ነበረ። ግን ማነት ስል ያው እንግዲህ ቅድስት ነች ሲል ቅድስት አቶ ሞገስ ቅድስትማ ድሮንም እኮ ብለን ነበረ ቆይተናል አንተ ሳትል በፊትም ብሎ ነበረ አቶ ሞገስ። እንግዲህ የሞገስ ጓደኛም እንግዲህ ቤታችሁ ንብረታችሁ እንዲመለስላችሁ ከኔ ጋራ መተኛት እንዳለብሽ ብሎ ነው እያስፈራራት ያለ። ምንድን ነው አንተ ምን አርግ ነው የምትለኝ? ያንተ ችግርስ ምንድን ነው? ከየት ነው ወዴት ነው እንዴት ነው ሲላት ነበረ። ነገር ግን በጣም እየከበዳት ነው እንግዲህ ከሉላ ጋራ ሉላም በጣም እየተጨናነቀችና ሉላም በጣም እየተሸገረች ነው ማለት ነው። እንግዲህ ውድ ተመልካች በአንድ ቀን ይመለሳል፣ ቅጣቱም ይነሳል። ብቻ አንቺ አንድ ቀን አብረሽኝ ከኔ ጋር